أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين، ولا عدوان إلا على الظالمين. نبيكم محمد بن عبد الله، ثم الصلاة والسلام عليه وعلى عباد الله الصالحين، وبعد. أحييكم بتحية الإسلام، هي السلام عليكم ورحمة الله وبركاته. سورة الفلق وهي مكية. ሱረቱል ፈለቅ መካ ላይ የተወረደች ሱራ ስትሆን ሱረቱል ፈለቅ እና ሱረቱን ናስ ሰበበ ኑዙል አላቸው። ሱረቱል ፈለቅ ዛሬ የምንማረው እንዲሁም ደግሞ በቀጣይ ሱረቱን ናስ ሙዓዊዘተይን ሁለቱ መጠበቂያዎች በመባል ይታወቃሉ። ሰበበ ኑዙል አላቸው። ሁለቱም በአጠቃላይ አያቶቻቸው አናቅጾቻቸው ቢደመሩ 11 ይሆናሉ። አላሁ ሱብሓነሁ ወተዓላ ነቢዩ ዓለይሂ ሰላቱ ወሰላም ላይ ሲሕር በተሰራባቸው ጊዜ ለቢድ ብኑ ዒሳም የተባለ ግለሰብ ነቢዩ ዓለይሂ ሰላቱ ወሰላም ላይ በማበጠሪያቸው 11 ቦታ ጥቅልሎችን በመጠቅለል ሲሕር ወይም ድግምት ሰርቶባቸው ነበረ። ከዛም ድግምቱን ወንዝ ውስጥ ሄዶ ቀብሮት ነበር። ታዲያ ነቢዩ ዓለይሂ ሰላቱ ወሰላም እንዲድኑ ሰበብ እንዲሆን ይሄ ሙዓዊዘተይን ምክንያት ሆኗል። ሁለቱ መጠበቂያ በመባል ይታወቃል። እነዚህ 11 አያቶች ተቀርተው ነው እንዲድኑ የሆነው። ይህም የሆነበት ምክንያት ወደ ነቢዩ ዓለይሂ ሰላቱ ወሰላም ሁለት መላኢካዎች መጥተው ይሄ ሰውዬ ምን ሆኗል? ኢነሁ መጥቡቡን፣ እሱ ታሟል፣ ሲህር ተሰርቶበት ነው፣ ድግምት ተደግሞበት ነው ይባላል። ከዛም ነቢዩ ዓለይሂ ሰላቱ ወሰላምን ጅብሪል እኔ ስል ተልቂን አርጉ፣ እኔ ምለውን በሉ ይሏቸዋል። ከዛም ነቢዩ ዓለይሂ ሰላቱ ወሰላም ይሄኛው ቁርአን በሚቀሩ ጊዜ ከየሰውነታቸው የሆነ የተያዘ ነገር ሲላቀቅ ይሰማኛል ብለው ይሉ ነበር። ስለዚህ ሱረቱል ፈለቅ፣ ሱረቱን ናስ 11 አያቶች ነቢዩ ዓለይሂ ሰላቱ ወሰላም ከሲህር የዳኑበት ነው። እኛም እየቀራን ልንድንበት ይገባል ነው። ሱረቱል ፈለቅ ብሎ ማለት አልፈለቅ የጎህ ብርሃን ማለት ነው። የጎህ ብርሃን እንደማለት ነው። የንጋት ብርሃን ማለት ነው። ባረከላሁ ፊክ። ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢል ፈለቅ። ቁል ብለህ በላቸው አዑዙ ጠበቃለው ቢረቢል ፈለቅ በጎሁ ጌታ፣ ጎህን በፈጠረው ጌታ እጠበቃለሁ። ሚን ሸሪ ማ ኸለቅ፣ ሚን ሸሪ ማ ኸለቅ፣ ሚን ሸሪ ከክፋቶችም ማ ኸለቅ እሱ ከፈጠራቸው ክፉ ከሆኑ ፍጥረታቶችም እኔ እጠበቃለሁ። ወሚን ሸሪ ጋሲቅን ኢዛ ወቀብ፣ ወሚን ሸሪ ጋሲቅን ኢዛ ወቀብ፣ ወሚን ሸሪ ከክፋትም ጋሲቅን በጨለመ ጊዜ ከጨለማ፣ ጋሲቅን ከጨለማ፣ ኢዛ ወቀብ በጨለመ ጊዜ ከሚከሰቱ መጥፎ ክፋቶችም በአላህ እጠበቃለሁ። በሌሊት የሚከሰቱ ክስተቶች አሉ። ከነዛም መካከል ለምሳሌ ሌቦችም የሚሰማሩት፣ ሳሒሮችም በድግምታቸውን በጣም የሚደግሙት፣ ሰዎችም ወደ ጠንቋይ ቤት የሚሄዱት በተለይ በሌሊቱ ክፍለ ጊዜ ነው ብዙ ጊዜና ከዛ እጠበቃለሁ። ወሚን ሸሪ ነፋሳቲ ፊል ዑቀድ፣ ወሚን ሸሪ ነፋሳቲ ፊል ዑቀድ፣ ወሚን ሸሪ ከክፋትም ነፋሳቲ የሚተፉ የሆኑ ፊል ዑቀድ በታሰረ ወይም በተቋጠረ ላይ የሚተፉ ከሆኑትም ከደጋሚዎች እጠበቃለሁ። ማንኛውም ሳሒር ደጋሚ ሲህሩን ሲሰራ በታሰረ ነገር ላይ የሚተፋ ቢሆን እንጂ ሲህሩን አያጸናም፣ ሲህሩን አይሰራም ማለት ነው። በዛ መልኩ ነው የሚሰሩት። ስለዚህ ከነዚህም እትፍትፍ እያሉ እየተፉ በታሰረ ነገር ላይ ከሚሰሩት ሸር እጠበቃለሁ። እነዚህ በእስልምና ሁክማቸው ደርበቱን ቢሰይፍ ነው፣ በሰይፍ ተመተው እንዲገደሉ ነው የሚደረጉት። ምክንያቱም የማህበረሰብ ችግር ፈጣሪ ነቀርሳዎች ስለሆኑ የሰዎችን ህይወት የሚያበላሹ፣ የሰዎችን ታሪካቸውን የሚያደበዝዙ፣ ባልና ሚስትን የሚያፋቱ፣ ልጅ እንዳይወለድ፣ ልጅ ከተወለደም በኋላ ደግሞ እንዳያድግ በቻሉት መጠን የሚያበላሹ፣ ትውልድን የሚያጠፉ ስለሆኑ
ضربة بالسيف በሰይፍ ተመተው ይገደላሉ። ሰለፎችም ይሄንን አከናውነዋል ማለት ነው። ومن شر حاسد إذا حسد ومن شر حاسد إذا حسد ومن شر ከክፋትም እጠበቃለሁ حاسد حاسد ምቀኛ ማለት ነው። إذا حسد በተመቀኘ ጊዜ حاسد ምቀኛ ነው። إذا حسد በተመቀኘ ጊዜ የሰዎች ኒዕማ ለኔ መገባት አለበት በሚል ሰዎች ኒዕማቸውን በአግባቡ እንዳይጠቀሙበት ለማድረግ የተቻለውን ምቀኝነት በመመቅኘት ሸርን የሚያስቡ አሉ። ከነሱም እጠበቃለሁ ብለህ በል ይላል አላህ Subhanahu Wa Ta'ala በዚህ ከሙዓዊዘተይን አምስቱ አያቶች መካከል ናቸው አናቅጾች። አላህ ምንጠቀምበት ያርገን። በአሁን ባለንበት ዘመን ፈተናዎችን በዚህ መልኩ የምንወጣ አላህ አድርገን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።